አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? እኔ ደህና ነኝ አልሐምዱሊላህ። እኔ የምለው ዩቲዩብ ለመስራት ፈራን። ካሜራ ፊት ቁጭ ማለት፣ ካሜራ እየቀረጹ ማውራት ወይም ደግሞ የሆነ ርዕስ ፈጥሮ ማውራት ፈራን የምትሉ ልጆች አላችሁና ምንም እኮ አያስፈራም። ወላሂ ነው። ይኸው እኔም ቁጭ ብዬ ነው የማወራው። ማንም የቆነጠጠኝ የለም። ማንም አንቆ እንደዚህ ያዘኝ ሰው የለም። እና ምንም የሚያስፈራ ነገር የለውም። ካሜራውና እኔ ብቻ ነን ያለነው ማለት ነው። ስለዚህ ምንም የሚያስፈራ ነገር የለውም ልላችሁ ነው ዛሬ በካሜራ ፊት የመጣሁላችሁ። እና ምንም መፍራት የለባችሁም። መዳም ቤት ከሆነ ያላችሁት መዳማችሁ በምትፈቅደው መልኩ ወይም ደግሞ ነገ መዳም ብታየው ከእናንተ ላይፍ ጋር ወይም ከስራችሁ ጋር ምንም ግንኙነት የሌለው ቪዲዮ የምትቀርጹ ከሆነ መዳም ምንም የሚያገባት ነገር የለም። ገባሽ? እዚህ ጋር ምግብ መቅረጽ የምችል ከሆነ የምትፈቅድ ከሆነ ምግቡን መቅረጽ ነው። ቤታቸውን ግን በጣም ተጠንቀቁ። ልጆቻቸውን፣ ቤታቸውን፣ እነሱን ምናምን ስትቀርጹ በጣም ጥንቃቄ ያድርጉ። መቅረጽ የለባችሁም። ገባችሁ? ስትቀርጹ ስል ቅረጹ እያልኩ አይደለም፣ ግን ቤታቸውን፣ ልጆቻቸውን እንዲሁም አንዳንዶቻቸው ምግብም እንዲቀረጽባቸው የማይፈልጉ አሉና ጥንቃቄ ማድረግ ይኖርባቸዋል። ስለዚህ ቪዲዮ ለመቅረጽ ምንም የሚያስፈራኝ ነገር የለም። ስልኬ ነው ያለው እዚህ ጋር እኔና ስልኬ ነው ያለነው። ስለዚህ ይሄ ቪዲዮ እኔ ከተመቸኝ ፖስተዋለሁ። ገባችሁ? ካልተመቸኝ ደግሞ እተወዋለሁ። ስለዚህ ካሜራችሁን በመክፈት ዝም ብላችሁ አሁን እንደምታዩን መለማመድ ትችላላችሁ ማለት ነው። እንደዚህ ዝም ብላችሁ ስለሆነ ነገር ወይም ባል ካላችሁ ባላችሁን የምታወሩ አስመስላችሁ መቅረጽ ትችላላችሁ። ስለ ራሳችሁ ላይፍ ማውራት ትችላላችሁ። በጣም ብዙ ጊዜ ቪዲዮ ቀርጻችሁ ቪዲዮን ድሌት ልታደርጉት ትችላላችሁ። ለምን? ስለሚያስጠላችሁ ማለት ነው። የራሳችሁን ቪዲዮ ማየት ስለሚያስጠላችሁ። ስለዚህ መድፈር አለብን። እኛ እኮ ከማንም አናንስም አይደል እንዴ? ከማንም አናንስም። ወላሂ እንደው ብንበልጥ እንጂ ማለት ነው። ከኛ እንኳን የማይሻሉ በመልክም በምንም ከኛ የማይሻሉ ሰዎች ቪዲዮ ሰርቶ ይተዳደራሉ። በነገራችን ላይ እንደዚህ ስል እኔ ለነሱ ምቀኛ ሆኜ ቀናተኛ ሆኜ አይደለም፣ ግን ከኔ በምንም እነዛ ሰዎች ከኔ በምንም አይሻሉም። ቪዲዮዋቸውን ከማይላቸው ዩቲዩብ ላይ የገባው ቪዲዮዋቸውን እያየሁ ስክሮል እያደረኩ ጊዜን ከማጠፋላቸው ሰዎች እኔ ወላሂ በምንም ነገር ከነሱ አላንስም ማለት ነው። ስለዚህ ስፔሻሊ ደግሞ የመዳም ቅመሞች ላይ ነው ፎከስ የማደርገው። ጠንክራችሁ በርትታችሁ መስራት አለባችሁ። ቪዲዮ ለመቅረጽ ምንም አያስፈራም። እኔ አይመቸኝም፣ እኔ መዳሜ እንደዚህ ናት፣ ሰዓት የለኝም የምትሉ ደግሞ እንደዚህ ክላሳችሁ በገባችሁ ሰዓት ክላስ ውስጥ ሆናችሁ ስለሆነ ነገር ማስተማር ትችላላችሁ። ለምሳሌ ስለ መዳሞች አብዛኛው መዳሞች ምን እንደሚወዱ ምን እንደሚጠሉ፣ ሌላኛው ደግሞ ልጆቻቸውን በምን መልክ ስትይዙላቸው ደስ እንደሚላቸው፣ ይህ ያለ አይደል ደካማ ጎናቸው ምን እንደሆነ ለአዳዲስ አረብ ሀገር ለሚመጡ ሴቶች ያንን ነገር እያወራችሁ እንደኔ ማስተማር ትችላላችሁ ማለት ነው። ከዛ ውጭ ደግሞ ስደት ላይ ምን እንደገጠማችሁ፣ ከሁሉም ነገር ምን እንደባሰባችሁ፣ ምን እንዳስከፋችሁ፣ ምን እንዳስደሰታችሁ፣ ምን እንደረበሻችሁ መናገር ትችላላችሁ። ከዛ ውጭ ደግሞ ኢትዮጵያ ላይ ስትመጡ ያለው እንትንና ኮንዲሽንና አሁን ላይ አገር ለቃችሁ ወጣችሁ ሰው ሀገር ላይ ምን መስሏችሁ መጥታችሁ ምን እንዳገኛችሁ፣ አዲስ ለሚመጡት ምን አስበው መምጣት እንዳለባቸው፣ ምን አይነት ነገር ይዞ መምጣት እንዳለባቸው፣ ማሰብም የሌለብን ነገር ካለ እንደዚህ አይነት ነገር አስባችሁ አትምጡ ብላችሁ ማስተማር ትችላላችሁ። በጣም ብዙ ነገር ወላሂ ነው የምላችሁ። በነገራችን ላይ እንደ ሀሳብ ካነሳን በጣም ብዙ እኔ አውርቼ አልጨርስላችሁ። በጣም ብዙ ነገር አለ እና በጣም ብዙ ነገር ለምሳሌ አዳዲስ ለሚመጡ አረብ ሀገር አዳዲስ ለሚመጡ እህቶቻችን በቅመም እንኳን ደረጃ ምግብ ላይ የሚደረጉ ቅመሞች ይሄ ይባላል፣ ይሄ ይባላል፣ ይሄ ይባላል፣
ይሄ ለዚህ ነው የሚያገለግለው፣ ይሄኛው ለዚህ ነው የሚያገለግለው። ይሄ ቅመም የተደረገበት ደግሞ ይሄኛው ቅመም አይደረግም። ሩዝ ደግሞ እንደዚህ ተዘፍዝፎ ነው፣ ዶሮ እንደዚህ ታጥቦ ተበልቶ ነው የሚሰራው ምናምን። በጣም ብዙ ነገር አለ ካወራን ማለት ነው። እና እንደሱ አይነት ትምህርት ራሱ ማስተማር ትችላላችሁ። በጣም ብዙ ሰውን ነው የምታነቁት። ቢያንስ እንኳን የሆነ ሰው ያየዋል ያ ቪዲዮ ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎችን በመስራት ልብስ ለመጀመሪያ ጊዜያቸው ሲያጥቡ ማሽን ላይ እንዴት ማድረግ እንዳለባቸው፣ ማሽኑ ምን ሊያደርጋቸው፣ ምን አይነት ጉዳት ሊያደርስባቸው እንደሚችል፣ ሳሙና ሲጠቀሙ ደግሞ መጠቀም የሌለባቸው ይህ መጥፎ ሳሙና ካለ፣ ልብስ የሚያበላሽ ነገር ካለ ብዙ ነገር ልበላችሁ ማለት ነው። እና ልብስ ላይ የማይደረግ ማለት ጥቁር ልብስ ላይ ለጥቁር ልብስ ተብሎ የሚዘጋጅ ሳሙና ካለ፣ ለነጭ ልብስ ተብሎ የሚዘጋጅ ካለ ወላሂ ዘርዝሬላችሁ አልጨርሰም። ገባችሁ አይደለም? ነጭ ልብስ ከሌላ ልብስ ጋር እንደማይታጠብ ምናምን አተኳኮስ። ካውያ ደግሞ ትንሽ ሰዓት እንደዚህ ከቆየ ለምን መሰላችሁ? አብዛኞቻችን ከክፍለ ሀገር ነው ወደ አረብ ሀገር የምንመጣው። ስለምንም ነገር አዌርነሱ የለንም። ስለዚህ ካውያ እንደዚህ ልብሳቸውን ስትነኩ እንደዚህ ያደርጋችሁ ትንሽ ካቆያችሁት እንደሚያቃጥል፣ ስቲም ካውያ ደግሞ ከሆነ በምን መልኩ ካውያ መደረግ እንዳለበት ገባችሁ አይደል? ልብስ ሲያሰጡ እንዴት እንደሆነ በምን ያህል ጊዜ ሰውነታቸውን ወይም ደግሞ ሻወር መውሰድ እንዳለባቸው፣ ፀጉራቸውን መታየት እንደሌለበት፣ ምግብ ላይ ፀጉር እንዳይገባ፣ ወላሂ በጣም ብዙ ነገር አለ ከተወራ ማለት ነው። በጣም ነፍ ነገር አለ። እያወራችሁ ስትሄዱ በነገራችን ላይ እያወራችሁ እኔ አሁን እያወራኋችሁ የሆነ ነገር እየጨመረ ነው ማለት ልክ ስለ ሽንት ቤት ሳወራ ከሽንት ቤት ጋር ተያያዥነት ያለው ነገር አእምሮዬ ላይ ይመጣል። ስለ ልብስ ሳወራ ደግሞ ከልብስ ጋር ተያያዥነት ያላቸው ነገሮች አእምሮዬ ውስጥ ይመጣሉ ማለት ነው። ስለዚህ እንደሱ ነገር ከአረብ ሀገር ካለው ላይፍ ጋር ተያያዥነት ያላቸው ነገሮች እንኳን ብታስተምሩ ብታስተምሩ በጣም ትርፋማ ነው የምትሆኑት። ምክንያቱም አብዛኞቻችን እዚህ ጋር ሳወራ ራሱ የምትሰሙት አብዛኞቻችን የተሰቃየንበት ሽንት ቤት ገብተን ምን ማድረግ እንዳለብን፣ ልብስ ሲታጠብ የመጀመሪያ ጊዜያችን አሳራችንን የበላን በጣም ብዙዎቻችን አለን። ይሄ ምንም ግልጽ ነገር ነው። ምግብ ስንሰራ የማይደረግ ቅመም አድርገን ምናምን ምግብ ተበላሽቶብንም ወይኔ መዳም ባላየችን ብለን አሳራችንን የምንበላ በጣም ብዙዎቻችን አለን። የግዴታ የሆነ የሚያምር መኪና ውስጥ መሆን የለባችሁም። የግዴታ የሆነ የሚያምር ካፌ ውስጥ ቡና እየጠጣችሁ ሻይ እየጠጣችሁ መሆን አይጠበቅበትም። ገባችሁ አይደል? የራሳችሁን ችሎታ ለማውጣት ማንም ሰው መጥቶ ሊነግራችሁ አይገባም። ማንም ሰው ገባሽ? እኔ በራሴ እተማመናለሁ። እጅ እግር አለኝ፣ አይን አለኝ፣ አፍንጫ አለኝ። ምንም የጎደለኝ ነገር የለም። አላህ ለእኔ ሁሉም ነገር አሟልቶ ሰጥቶኛል። መልኬ ቢያስጠላ እንኳን ነው የምልሽ፣ መልኬ እንኳን አስጠሊታ አስቀያሚ እንኳን ብሆን አይደብረኝም። እኔ ለምን ምንም የጎደለብኝ ነገር የለም። ገባሽ? በመልኬ እኮራለሁ። በመጀመሪያ በራስ መተማመናችሁን ከፍ አድርጉ። ካሜራ ፊት ለመምጣት የሚጎዳን በራሳችን አለመተማመን ነው። ጎረቤታችን ያየናል፣ አጎታችን ያየናል፣ ወንድሜ ያየኛል፣ ገርመሬ ታየኛለች። እነሱ የእናንተን ህይወት አይመሩም። አንድ ስቴፕ ከፍ ለማለት ማንም የእናንተን ህይወት የሚመራላችሁ ብትወድቁ የሚያነሳችሁ የለም በዚህ ዘመን። ስለዚህ ካሜራ ፊት ለመቅረብ ምንም የሚያስፈራ ነገር የለም ውዶቼ። ምንም ነገር ወላሂ ነው የምላችሁ፣ ምንም ነገር የሚያስፈራ ነገር የለም። በቃ ካሜራውን ትከፍታላችሁ። ሰላም እከሊት ነኝ፣ እከሊት እባላለሁ፣ ከእንደዚህ አይነት አካባቢ ነው የመጣሁት፣ እንደዚህ አይነት ስራ ነው የምሰራው እና መዳም ቤት ነው ያለሁት፣ እንደዚህ ምሳ እሰራለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ይሆናለሁ። ይሄ ምንም የሚያስጨንቃችሁ ጉዳይ አይደለም ማለት ነው። እና ፕሊስ የመዳም ቅመሞች እኔ በጣም ፎከስ የማደርገው እናንተ ላይ የሆነው ለምንድን ነው? አብዛኞቻችን ያው ከክፍለ ሀገር ተሰደን ስለሆነ የምንመጣው ዩቲዩብ ለመክፈት ትፈልጋላችሁ፣ ዩቲዩብ መስራት ትፈልጋላችሁ። ግን ምን መስራት እፈራለሁ፣ ካሜራ መቅረጽ እፈራለሁ። ሌሽ ብንፈራማ እኮ ማለት ነው መፍራት የነበረብን ችግር ነው። ገባችሁ አይደል? ካሜራ አይደለም ችግርን ነው መፍራት የነበረብን። ስለዚህ ችግርን ለመገፈጥ አረብ ሀገር እስከመጣን ድረስ ካሜራ ፊት ለመቆም ምንም ያስፈራ ነገር የለም። ስለዚህ እባካችሁ ሰልፍ ኮንፊደንሳችሁን በደንብ ሌት ተቀን እዩት፣ ፕራክቲስ አድርጉት። ሌት ተቀን ካሜራ ፊት ቁጭ ብላችሁ ለምንድን ነው የምፈራው? ምን ሆንኩ? ምን ጎደልብኝ?
ለምንድን ነው የማልሰራው? እኔ ለምንድን ነው የማንንም ቪዲዮ ስክሮል እያደረኩ የምውለው? ለምንድን ነው የማንንም ቤት የማሞቀው? ለምን በሉ እና ወዶቼ ከጮኩና የሆነ ጋጋታ ከፈጠርኩ አም ሶ ሶሪ። ላላህ ብዬ ወዳችኋለሁ። ቪዲዮዬን ላይክ፣ ሼር፣ ኮሜንት ስለ ቪዲዮ በጣም ለብ ለብ እያልኩን ከሆነ ለብ ለብ እያልሽ ነው ብላችሁ ጻፉ። የመሰላችሁን ጻፉልኝ። አደራ ግን ስለ ቪዲዮ ብቻ ነው ኮሜንት የምጽፉት። እሺ ወዳችኋለሁ።